ኢሊሊሊሊሊሊል እዛ ሰፈር የዝሙት ሰፈር ተጋቡ አሉ አሉ አሉ። ትላንትና ቀለበት ካላደረክልኝ አንተ ማመን አልችሉም፣ የሆነ ነገር ቃል ግባልኝ ብላ ለምና ካላገባኝ አለችው አሉ አሉ። እኛ አናቅም። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ካች ብዬ መጥቼላችኋለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ። እንግዲህ አቶ አሸበር ትላንትና ውሽምት የሆነ ጥያቄ ጠይቃ ነበረች። ትላንትና ቀለበት አድርጋልኝ ብላ ወንድ ልጅ ጠይቃ ነበረች። እሱም ደግሞ ዛሬ በቃላ ተገኘላት። እንግዲህ ሙሽራ ሆኖ መጡልን። ተመልካችን ለመናደድ ይሁን ሩታን ለመናደድ ይሁን፣ ሩታ ደግሞ ስማርትና ጀግና ሴት ማትበገር የሴቶች እኔ እንጃ የሴቶች ኩሩ ልክ እንደ ሩታ መቼም አታገኘውም። ግን በሴቶች ህይወት ባትጫወት ጥሩ ነው ብዬ አስባለሁ። ለአንተ ግን ቀለበት ምን እንደሆነ አልገባኝም። ቀለበት እኮ ዝም ብሎ አይደለም እኮ የሚደረጉ። ዛሬ አዲስ ነገር አለ፣ ይጠብቁን። ምን ይዛችሁ እንደምትመጡልን አናቅም። የተላላጣችሁ ማመታት ነው። ሌላ ምንድን ነው? ከንፈርና ከንፈር የተሳሳማችሁ ስለምትመጡ ነው። ሌላ ምንም አዲስ ነገር የለም። ስንቶቹ አግብቶ አይተናል እኮ። የእናንተ ደግሞ ከሌሎቹ የተለየ ነገር የለም። አደራ አልጋ ላይ ሆናችሁ ያ ነገር እንዳታሳዩን እንጂ እናንተ እንደፈለጋችሁ መሆን ትችላላችሁ። ከሩታ ራስ ላይ ወረድ ወረድ ባሽሙር ሩታ እንዳትነኩ። እናንተ እንደፈለጋችሁ መላላጥ ከፈለጋችሁ እንደፈለጋችሁ መኪና ላይ እንደፈለጋችሁ እራሳችሁ ማድረግ ትችላላችሁ። ግን ሩታ ጋር እንዳትደረሱ ማለት ነው። ገባችሁ አይደል? ምን አይነት ናችሁ ግን? እቺ ደግሞ ርካሽ ቤተሰብ ያጣች የቤተሰብ ፈላጊ ያጣች የወንድ ፈላጊ ያጣች ባለትዳር ወንድ ላይ ፍጥ ብላ የሰውን ህይወት የበጠበጠች ሴት ናት። አንቺ ግን እኔ እንጃ ሁሌ ደስተኛ ትሆናለሽ ብዬ አላስቡ። የእውነት አንቺ እውነት ለሴት ልጅ ብታስቢ የልጅ አባት የሆነ ሰውዬ በግድ የኔ ካላደረግኩ ብለሽ የመጣሽ ሴት ነሽ። አንቺ ማለት ርካሽ የሴት በታች ነሽ። ገባሽ? የእኛንም አሰደብሽን። ገባሽ? የራስሽን ዝቅ አድርገሽ አረ በጣም ነው የምታስጠሉ ጌታ። አረ ምን አለ እነዚህ እኔ እንጃ ለ3 ወር ለ4 ወር ብትታሰሩ እኔ ደስ ይለኛል። ምክንያቱ ለሚዲያ የምታስተምሩ ዝሙት ማለት ነው። ዝሙት የምታበረታቱ ሰዎች ገደል ግቡ፣ ገደል ግቡ። ምን አይነት ናቸው ግን? ምንድነው የሚያስተምሩ? ከነሱ ምንድነው የተማርን ጋይስ? ስንት ወር ሙሉ ምንድነው የተማርን ከዝሙት ውጪ? አሁን ተጋቡ ተብሎ እንደዚህ አለባበስ ለብሶ ሩታን ለመናደድ ሩታ መቼ አትናደዱ፣ ብዙ አትልፉ። የፈለጋችሁ ዛሬም አግብታችሁ ቀለበት ትላንትና ለምና ስለሆነች ቀለበትም ልታደርግ ትችላለ። አናቅም። እሱ በአዲስ ነገር ጠብቁ። ምንም አዲስ ነገር እኛ አንጠብቅም። ገባ አይደል? አንተ አሁን የልጅ አባትና ለስም የልጅ አባት ብላ ስታወራ አንተ ጉረኛ ማለት ነው። አንተ ስራ በቃ ገንዘብና ገንዘብ ብቻ ነው። ገባ? ይሄ ህይወት መቼም ለእናንተ እንጃ መጨረሻችሁ ፈጣሪ ያሳምርላችሁ። ምን አይነት ህይወት እንደምትኖሩ ማየት ናፈቀኝ። ነገ ደግሞ እቺም ደግሞ ዛሬ ባለትዳር ወንድ ላይ ፍጥ ብላ አይደለ ይመጣችሁ። ነገ ደግሞ አንተን ጥላ ወደ ሌላ ወንድ መሄዷ አይቀራም። የለመደች ሴት ማለት ነው። ወንድ ያጣች እቺ ሴተኛ ዳሪ ማለት ነው። ለአዳር ነው እንጂ እቺ የምትሆነው ለትዳር አትሆንልህም። የሚገርም ነገር ማለት ነው። ሩታ ማለት ስማርትና ጀግና ሴት፣ አስተዋይ ሴት፣ ንግግሯ እንደዚህ ነው። እግዚአብሔር ነው የምላችሁ። የሩታ ንግግር ሰምታችሁ ማጠግቡ ማለት ነው። ምድር ርካሾች ስታስጠሉ። እስኪ መጨረሻ ማታ ምን ይዛችሁ እንደምትመጡልን የተላላጣችሁ ከንፈር የተሳሳማችሁ ነው የምትመጡ። ሌላ ምንም አዲስ ነገር የለም። ምን አይነት ናችሁ ግን እነዚህ
አረ ለእናንተ ስድብ አጣሁ ጋይስ፣ ምን እንደምላችሁ አላውቅም። እንግዲህ መልካም አዲስ ህይወት በሉ። አዲስ ምዕራፍ ተጀምሯል። ከዛሬ ጀምራችሁ ጋይስ፣ ነገ ደግሞ ጋብቻ ይፈጸማል። መጨረሻ ተለያየን ብሎ ይመጣሉ። ከዛ እሱ ደግሞ ወደ ሌላ ሴት ፈለጋ ይሄዳሉ። በሉ የእነዚህ ልጆች መጨረሻ ያሳምርልኝ። ማየት ናፈቀኝ። ሩታ ደግሞ እስኪ ምን አይነት ሴት ጀግና ሴት እንደምትሆነው አስቡ እንግዲህ በዚህ ሁኔታ ማለት ነው። የእናንተ መጨረሻ ያሳምርልኝ። ለካ ገንዘብ የሚያገኝ ወንድ በዚህ ልክ ራሱን ዝቅ አድርጎ ቤተሰብን ዝቅ ያድርጎ ለገንዘብ ብሎ ራሱን ማሙት ይሻላል። አንተ ማገባት ማሙት ይሻላል። እግዚአብሔር እንዳንተ ማገባት ወንድ የወንድ አልጫ ምንም በቃ ጅላጅል፣ ሁለቱም ጅላጅል ናችሁ። እቺ ደግሞ በእድሜሽ ልክ ብትሆኚ ጥሩ ነበር፣ ግን በእድሜሽ ልክ ሰው ብታገኝ ጥሩ ነው። ይሄ ወጠጤ ታውቃለሽ? 23 ዓመቱ በ23 ዓመቱ አረ በስመ አብ ብዙ ነገር ብላችሁ ደስ ይለኛል፣ ግን ይቅርብኝ። ቻው። ለማንኛውም ቪዲዮ ከወደዳችሁ ላይክ አድርጉ። ቤተሰብ በጣም የተናደርኩ ዛሬ በስመ አብ